በጊዜው ሐኪም ነው የገደለኝ። በጊዜው እኔን ማከም ይችል ነበረ። ሰማዕቱን ያላያችሁ ይሄን ታምር ያላያችሁ ነፍስ ምን አይነት ፈተና ምን አይነት መከራ እንዳለባት መልእክት አለ ከሰማዕቱ አለች። ምንድነው አልኳት። ኪዳን ላይ ተኝቼ ነው አለችና በድምጽ ነው ማለች መልእክቱ የመጣው። ኪዳን ላይ እንቅልፍ ሸለብ አድርጎኝ ልክ ከነዱላ ያመጣል አለች። ከነዱላ ያመጣልና እንደዚህ ፊት ለፊት ላይ አድርጎ ይሄንን ልጅ እንዳትሄድ በይው እፈውሰዋለሁ። አድርሜል ቅዱስ ጊዮርጊስ የማታውቁ ካላችሁ መታችሁ ማየት አለባችሁ። ነፍሳችሁን ማዳን አለባችሁ። ነፍስ ምን አይነት ጥያቄ እንዳለባት፣ ነፍስ ምን አይነት መከራ እንዳለባትና ምን ቪዲዮ ዝም ብለህ ቪዲዮ ቀረጸኝ አልኩ። እስኪ ይሄን ዱላውን እንደያዝኩኝ አኪያደንም ይሄንን አስቀምጠው አንድ ቀን መጥቼ ስለምመሰክር ብዬ ነበር። ቤተሰቦች የገፋሉና ምንድነው አላማ ብለው ዶክተሩን ፈለጉት፣ አናገሩት። ሲመጣ ግን በቃ አሁን አንተን ኦፕሬሽን ማድረግ ከዚህ በኋላ አንተን ማሰቃየት ነው ያለኝ። ምክንያቱም እኔ አልጋ ላይ ከወገቤ በታች ሰው ነው የሚያንቀሳቅሰኝ እንጂ እኔ ከመቀመጫዬ ጀምሮ ወደ ታች ድረስ ያለው አካሌ አይሰማም ማለት ነው። ብቆርጠው አይሰማም፣ ደንዝዟል ማለት ነው። ሰላም ቤተሰቦቻችን፣ በሀገር ውስጥም በሀገር ውጭም የምትኖሩ እንደምን ሰነበታችሁ? እንደምን እስከዚህ ቆያችሁ? አለን እኛ እግዚአብሔር ይመስገን። ሰማዕቱ ቅዱስ ጊዮርጊስ የተመሰገነ ይሁን። እዚህ ጋር ሁሉም ሰላም ነው። አሁን የምንገኘው በደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ የጸበል ቦታ አካባቢ ነው የምንገኘው። አንድ ወንድማችን ከቦታው የተደረገለትን ነገር ወይም እዚህ በቆይታው ምን እንደገጠመው አብሮን የሚያጫውተን ይሆናል ማለት ነው። ቤተሰቦቻችን ሰላም ወንድሜ፣ እንደምን አለ? እግዚአብሔር ይመስገን። ስምህን አስተዋውቀንና ከቆይህበት ጊዜ ጀምሮ የነበረህን ቆይታ ለተመልካቾቻችን ዘርዘር አድርገህ አስረዳቸው እስኪ። ከበበው ይባላል ባለማዊ ወይም ደግሞ ሀብተወልድ ይባላለሁኝ። ወደዚህ ቦታ ያው እንድመጣ እንዲያገዘኝ ወንድም ያለ ገብረ ስላሴ ይባላል። እሱን እንግዲህ እግዚአብሔር አምላክ በጤናና በእድሜ ይጠብቅልኝ። በጣም ናፍቅ ነበረ በነገራችን ላይ ወደዚህ ቦታ ለመምጣት። ስመጣ ግን ይሄ የመጀመሪያ ጊዜ አይደለም፣ ለሁለተኛ ጊዜ ነው። 2015 በዚሁ በኤልሻዳይ መንፈሳዊ የጉዞ ማህበር ስፖንሰር ተደርጌ መጥቻለሁኝ። ያን ጊዜ 7 ቀን ነበረ የመጣሁት። ያው መጥቻለሁኝ 7 ቀን መጣሁኝ። ለ7 ቀን ተጸብዬ ተመለስኩ። በድጋሜ ግን ይህን ቦታ ለመርገጥ በጣም የምመኘው ነበረ። ሁልጊዜ በቃ ሰማዕቱ ጋር መቼ ነው የምሄደው እያልኩኝ ናፍቅ ነበረ። እጅግ በጣም ያው ይታወቃል ይሄ ቦታ እንደሚናፍቅ። ግን እግዚአብሔር ፈቅዶ ደግሞ ግንቦት 9 ነበረ የመጣሁት በኤልሻዳይ የጉዞ ወኪል ማለት ነው። ግንቦት 9 ከአዲስ አበባ ተነሳን። ባህር ዳር ኤርፖርት ያው ተቀብላችሁን እናንተ በጥሩ ሁኔታ አሳደራችሁን። በማግስቱ ተነስተን በ10 ገብተን አደርን ማለት ነው። እዚህ ገብተን አደርን። ጥምቀት የጀመርነው በ11 ነበረ። ግንቦት 11 ነበረ። ያው እንደመጣን እንደሚደረገው በቤተ ክርስቲያኑ ሕግና ስርዓት መሰረት ማለት ነው ንስሐዎችን ወሰድን። ከአባቶች ጋር ተገናኘን። ከዛ ንስሐችንን ተቀብለን ጸበል ገባን። ግን የሚገርም ነገር በቃ ያልታሰበ ነገር ነው ያጋጠመው። እኔ ወደዚህ የመጣሁት ለ7 ቀን ነው። ለ7 ቀን ብዬ ነው የመጣሁት። ግን ምንድነው የሆነው? ግንቦት 11 ጸበል ገብቼ ተሰውሬ ስመለስ አስተናጋጆች ይዘውኛል። በቃ አስተኙኝ ነው ያልኳቸው። ወገቤ መቀመጥ አይችልም ማለት ነው። አስተኙኝ፣ በቃ መቀመጥ አልቻልኩም አልኳቸው። ከዛ እግዚአብሔር ያክብራቸው በግራና በቀኝ ሆነው 2 ልጆች እስከ ልብስ መልበሻ የወሰዱኝ፣ ልብሴን አለበሱኝና ከዛ እምነት ቦታ ወስደው እምነት ቀቡኝ። ከዛ ልብሴን አለበሱኝና አጋጣሚ ባጃጅ ቆማ ነበርና በባጃጅ መጣሁ ማለት ነው። ወገብ ምንድነው?
ወገቤን ያመኛል። ዛሬ አይደለም ወገቤን የሚያመኝ ከ15 ዓመት በፊት ነው። ያው ከፎቅ ላይ ወድቄ ነው። ግን በጊዜው ሐኪም ነው የገደለኝ። በጊዜው እኔን ማከም ይችል ነበረ ይመስለኛል። እነሱ አጥንት ላይ መሰለኝ ኬዛቸው። እኔ በጊዜው ምንድነው ያሉኝ ዝም ብለው አስተኙኝና ለካ እነሱ አጥንቱን ሲያዩት ያው አጥንቱ ነርቭ ላይ ተኝቷል ነው የሚሉት ሐኪሞቹ ማለት ነው። ለካ ሌላ ስፔሻሊስት እነሱ የነርቭ የምን ስፔሻሊስት ከሌላ ሐኪም ቤት ነው የሚያስመጡት ማለት ነው። እና እኔ ማክሰኞ ወድቄ እነሱ አርብ ማታ ሐኪሙ መጣ ማለት ነው። የኔ ሐኪም አርብ ማታ መጣ። የቼክ አድርገኝና በቃ ኮሪያ ሆስፒታል ነው ማደርግህ እንጂ እዚህ አላደርግህም፣ ኮሪያ ሆስፒታል መሄድ አለብህ አለኝ። ያው በጊዜው አቅም ስላልነበረኝ እዛ መሄድ አልቻልኩም። ቤተዛታ ገባው። ቤተዛታ ደግሞ ያለ ሐኪም እስኪ የተወሰነ ቀን የዋለ አንድ ሳምንት አስተኛኝ ቤተዛታ። እሱ መጨረሻ ላይ የሰጠኝ መልስ ምንድነው በቃ አሁን አንተን ኦፕሬሽን ማድረግ ከዚህ በኋላ አንተን ማሰቃየት ነው ያለኝ። ምክንያቱም ያልጋ ላይ ከወገቤ በታች ሰው ነው የሚያንቀሳቅሰኝ እንጂ እኔ መንቀሳቀስ አልችልም። ከወገቤ በታች ሰው ነው የሚያንቀሳቅሰኝ፣ መንቀሳቀስ አልችልም። እንደዛ ሆኜ ውጣለኝ ዶክተር፣ እንደነዚህ ሆኜ ውጣ ትለኛለህ አልኩኝ። ግን ያው ከዚህ በኋላ አንተን ኦፕሬሽን ማድረግ ማሰቃየት እንጂ ምንም ትርጉም የለውም ማለኝ ይመስለኛል። ያው ነርቭ ትንሽ ስለቆየ ይመስለኛል። ቤት ወጣሁኝ። ያው ዘመድ ጋር ነበርኩኝ። ከዛ ጥቁር አንበሳ ቢሄድ ይሻላል የሚል ሰዎች ያው በዙሪያ ያሉ ሰዎች ማለት ጀመሩ። ጥቁር አንበሳ ሄድን። ጥቁር አንበሳ ስንሄድ ምንድነው ያሉኝ? እኔ ናሴ 24 ወድቄ እሱ ያለኝ መቼ ነው አልጋ የሚገኘው ለሐምሌ 24 ከ11 ወር በኋላ ነው ሕክምና የምታገኘው አሉ። እንደዚህ ወኔ መጥቼ እኔ በስትሬቸር እየተገፋሁ ነው የገባሁት ማለት ነው። እንደዚህ ወኔ ዶክተር ስለው ምንም ማድረግ አንችልም ማለት። ከዛ ተስፋ ቆረጥኩኝ። እንደገና ደግሞ በድጋሚ እኮ በማታው ብትገባ ጥሩ ነው አሉኝ። እዛው ጥቁር አንበሳ ማለት ነው። በማታው ገባሁኝ። በማታው ስገባ አንድ ሐኪም አየኝ፣ ቼክ አደረገኝ ምናምንና ምን አለኝ፣ ነርቭ ቆያለኝ። በዛን ሰዓት ደግሞ አንድ ወር ሆነኝ። እኔ አንድ ወር ሞላኝ። አሁን ለነርቭ እኔ ቃል አልገባልህም፣ ነገር ግን ቆመ መሄድ እንድትችል ወገብ ላይ ብረት ይገባል አለኝ። እሺ በጣም ደስ ይለኛል አልኩት። ብቻ ቆሜ መሄድ ልቻል አልኩት። ቆመ መሄድ አልችልም ነበር? አልችልም፣ በፍጹም አልችልም። እንኳን ቆሜ መሄድ መቀመጥ ራሱ አልችልም ነበረ። ሰው ነው የሚያገላብጠኝ እያልኩ ከወገቤ በታች ሰው ነው የሚያገላብጠኝ። ለሽንቴ ካቴተር ገብቶልኛል። ፈሳሽ ነገር ብቻ ነው የምወስደው፣ ምግብ ራሱ ነገር አልወስድም እና በጣም ከባድ ነበረ። ከዛ እሺ በቃ ብቻ ቆሜ ልሄድ እንጂ አድርገኝ አልኩኝ። እሺ ያለ አልጋ እስከሚገኝ ውጭ ተኛለኝና 13 ቀን አስተኛኝ ማለት ነው። እዛ ጥቁር አንበሳ ብርዱም ፀሐዩም እየተፈራረቀ ማለት ነው። ከተያዝክ ምን ትሆናለህ ስጠብቅ ከረምኩኝ። ግን ሐኪሙ እስከ 13 ቀን ድረስ አልመጣም። አልጋ እስከሚገኝ ብሏል። አልጋም ተገኝቷልና ገባም አይሉኝም። መጨረሻ ላይ ቤተሰቦች ይገፋሉና ምንድነው አላማ ብለው ዶክተሩን ፈለጉት፣ አናገሩት። መጣ። ሲመጣ ግን እኔ እዛች ስትሬቸሯ ላይ እንደዚህ ቁጭ ብዬ አገኘኝ ማለት ነው። ቁጭ ብዬ አገኘኝ እንዴ አለና ከዛም በኋላ እስኪ ራጅ ተነሳለኝ። ራጅ ተነሳለኝና ራጅ ላከኝ። ራጁ ውጤቱ በማግስቱ ደረሰ። ሲያዩ ራጅ ውጤቱን እኔ አድናለሁ ብዬ ነበረ፣ ወገብክን ነበረ ቆመ መሄድ ትችል ነበር። አሁን ግን ቆመ መሄድ ትችላለህ። ለነርቡ ድሮም ቃል አልገባሁልህም። ስለዚህ እኔ አሁን ከዚህ በኋላ ያ አጥንቱ እኔ ኦፕሬሽን አድርጋለሁ ያልኩ ተያይዟል አለኝ። ተያይዟል፣ ቆመ መሄድ ትችላለህ አለኝ። እስካሁን እንደዚህ አስተኝተኝ ነው መልስ አልኩት። አዋለኝ። ከዛም በኋላ በቃ የሕክምና ጉዳይ ተውኩት። የሕክምና ጉዳይ እዚህ ጋር አቆምኩኝ። ከዛም በኋላ እንደዚህ የተለያዩ ነገሮች ካለ እንጂ ከዛ በኋላ ምን ደረጃ ይድረስ የማውቀው ነገር የለም። እግዚአብሔር ይመስገን። ያው ወገቤን ይዘኛል፣ እግሬን ይዘኛል፣ ጣቶቼ መሃል ላይ ገባ ብለዋል። አሁን ስሜቱ ምንድነው? ከጀርባ በኩል አይሰማም። ይሄ ከመቀመጫ ጀምሮ ወደ ታች ድረስ ያለው አካሌ አይሰማም ማለት ነው። ብቆርጠው አይሰማም፣ ደንዝዟል ማለት ነው። እና
የሕክምናው ጉዳይ እዚህ ጋር በቃ ማለት ነው። ከዛም በኋላ በቃ እኔ በተለያዩ ገዳሞች ወደ ገዳም ነው የምሄደው፣ ወደ ተለያዩ የጸበል ቦታዎች ነው የምሄደው። ግን ያው ብርዱንም ምኑንም ይመስለኛል ይሄ የነርቭ ችግር ይመስለኛል። ብርዱም ምኑም በቃ ብዙ ቀን ያስቆየኝም። ግፋ ቢል አንድ ጸበል ቦታ 7 ቀን ብቆይ ነው፣ ከዛ በላይ አልቆይም። እና እኔ ደግሞ ብርድ በጣም ነው ይመስለኛል፣ ነርቡም ይመስለኛል በጣም አልወድም ብርድ። በቃ ሆዴን ይነፋኛል፣ ሰላም አይሰጠኝም ማለት ነው። በጣም ከምንም በላይ የወደኩት እኔ ደግሞ ይሄ ሙቀታማ ስለሆነ ሙቀቱ ምንም ከበድ ቢልም ግን ለኔ ጥሩ ነው፣ ተስማምቶኛል። ቢያንስ እንደ ልቤ ነው የምራመደው ማለት ነው። አሁን ደጋ ላይ ብታገኘኝ እኔን እንደ ተሳስሬ ነው የምታገኘኝ ማለት ነው። ሰው ነው አዎ፣ ተሳስሮ ነው የምታገኘውና እንደዚህ ሙቀት ቦታዎች ላይ ሲሆን ግን እንደ ልቤ ፈታ ዘና ብዬ እንቀሳቀሳለሁ ማለት ነው። እግዚአብሔር ይመስገን። አሁን እዚህ ኪዳን እገባለሁኝ። ሌላ ቦታ ቢሆን አሁን ኪዳን አልገባም፣ ለምን ይበርደኛል ብዬ ስለማስብ ማለት ነው። እና እዚህ ይሄንን ይመስላል የሕክምናው ጉዳይ እዚህ ጋር አልቋል። ያው ወደ ቀድሞ ነገር ልመለስልህና ግንቦት 11 ተጸበልኩኝ። ያው እንደነገርኩ ወገቤ ተሰብሮ ወጣ። ያው እንግዲህ ለ7 ቀን ነበር የኤልሻዳይ የጉዞ እንትን ደግሞ እኔ ደግሞ እንደዛ ሆኜ እንዴት መሄድ ይችላልሁ? አንደኛ መኪና ላይ መሄድ አልችልም። የመጣሁ ለ7 ቀን ነበረ። ስለዚህ ያለኝ አማራጭ ምንድነው መቆየት ነበረ። ያው ቤተሰብም ሳማከር በቃ መቆየት አለብህ፣ ወገብህን ካመመህ እንግዲህ የሚያምህም ወገብህን ስለሆነ እንግዲህ ሰማዕቱ እየዳበሰ ነው ማለት ነው የሚል መልስ ነው ያገኙት። ሌሎች ሰዎችም አንተ እንደዚህ የሆነ ባትሄድ መልካም ነው፣ እዚህ ትንሽ በቆይ መልካም ነው እያሉኝ እሺ አልኩኝ። ቆይሁ ማለት ነው። ኤልሻዳዮች ሲመለሱ እኔ ቆይሁኝ። እግዚአብሔር ይመስገን እያለ በሂደት ዱላ ይዤ ነበር የሚሄደው። ለመነሳት በጣም መከራ ነበረ። እዚህ ጋር ሌላ የዛ ጊዜ የሆነ ቪዲዮ ቀርጬ ነበር። አሁን የዛ ጊዜ የመጀመሪያ አካባቢ ነበር። አዎ ይሄ ያን ጊዜ ለኔ ሰማዕቱ የሆነ ስራ ይሰራ ነው ብዬ ገምቼ በዛን ሰዓት ይሄንን ቪዲዮ ዝም ብለህ ቪዲዮ ቀረጸኝ አልኩ። እስኪ ይሄን ዱላውን እንደያዝኩኝ አኪያደንም ይሄንን አስቀምጠው አንድ ቀን መጥቼ ስለምመሰክር ብዬ ነበር። አስታወስክልኝ? አዎ የነበርኩበት ሁኔታ ብታሳቸው በጣም ደስ ይለኛል ሆነ ለመናገርና ከመሬት ራሱ ለመነሳት በቃ መከራ ነው። 30 ደቂቃ ይፈጅብኛል። እንዴት ብዬ ልነሳ? ወገቤ አያስነሳኝም ማለት ነው። በዛ ላይ ሽንት ቤት መግባት በጣም ከባድ ነበረ። በቃ እንደዚህ ስል መጨረሻ ላይ አልጋ ተከራየሁኝና ካልጋ ላይ ለመነሳትም አገዘኝ ማለት ነው። ከፍታ ስላለው አልጋው እግዚአብሔር ይመስገን። ሰማዕቱ ቅዱስ ጊዮርጊስ በእውነት ክብር ምስጋና ይድረሰው። ዛሬ ዱላዋም ተጥላለች። አሁን በጥሩ ሁኔታ እየተጸበልኩ እገኛለሁ። እሺ ተመልካቾቻችን፣ በዛ ወቅት ልጁ በጣም የታመመበት ወቅት ነበረ። ዱላ ይዞ ነበር የሚንቀሳቀሰው። በሁለት ዱላ ነበር የሚሄደው። ይሄን ቪዲዮ የቀረጽኩት የምትመለከቱት በወቅቱ ያው መዳኒ አይቀርም ስድል ለምስክርነት ይሆነኛል። ያኔ ይህን ሚዲያ የሚከታተሉ ሰዎች ይህን ቪዲዮ አይተው እንደኔ መጥተው ይድኑበት ይሆናል በማለት ነው ይህን ቪዲዮ ያኔ በወቅቱ አስታውሳለሁ። እግዚአብሔር ይመስገን አሁን ጥሩ ላይ ነው ያለው። አዎ በእውነት ለመናገር ሰማዕቱ ክብር ምስጋና ይድረሰው። አምላከ ቅዱስ ጊዮርጊስ ስሙ ለዘላለም የተመሰገነ ይሁን። ያ ታሪክ ተቀይሯል ሆነ ለመናገር። ምክንያቱም እኔ ራሱ በቃ ጨንቆይ ነበረ። ምንድነው የምሆነው? እንዴት ነው የምሆነው? እዚህ ብቻዬን ነው የመጣሁት። ለ7 ቀን ነው ሊበቂ ብርም አልያዝኩም። እንዴት ሆናለሁ እያልኩኝ እየተጨናነኩኝ ነበረ። ግን ያው እግዚአብሔር ምክንያት አለው። ቀስ በቀስ ለውጦች መምጣት ጀመሩ። አሁን ዱላዋን ትቻታለሁ። ዱላዎቹ ቀርተዋል። ዱላዎቹ እንደ ልቤ በገቤ እየተመላለስኩ ነው አሁን እየተሰበርኩ ያለሁት። በእርግጥ አሁን የሚቀረኝ ነገር አለ። ሙሉ ለሙሉ ገና አልዳንኩም፣ ግን ጅማሬው እጅግ በጣም ደስ የሚል ነው። እንደገና ደግሞ 2 ዓመት እዚህ የቆየች ልጅ ነችና ታስታውስ ከሆነ እናንተ 2ኛ ዙር መታችሁ ነበረ
ሰኔ 7 አይደለ? በዛን ሰዓት ልመለስ ነበር እኔ ከእናንተ ጋር ማለት ነው። ምክንያቱም እየዳንኩኝ ስለነበረ ያው ያ የተሰበርኩት ድኗል ብዬ አስቤ በቃ መመለስ አለብኝ። ክረምት ነው። ክረምቱ ደግሞ እዚህ እንግዲህ ያው ያስፈራል ምናምን የሚል በውስጤ ብዙ ነገር ተፈጥሮብኝ ነበርና ከእናንተ ጋር ልመለስ ቆርጫለሁኝ። ይገርምሃል። ግን አንድ 2 ዓመት የቆየች ልጅ አለች እዚህና እንደው ዝም ብላ ነው የምታውቀኝ ሳልፍ ሳገድም እንጂ እንደምን ዋልሽ እንደምን አደርክ አንባባልም ሲል ጀመርን። በደንብም አንድ ቀን ተቀምጠን አውርተን አናውቅም። ግን ያለችበትን ቦታ ስለማቅ ያረፈችበትን ቦታ ተከራይታ ነው ያለችውና እዛ ጋር ዝም ብዬ አያታለሁ እንጂ ከዛ ውጪ የእግዚአብሔርን ሰላምታ እንኳን ሰላም ተባብለን አናውቅም። ግን ይሄን አስቤ ከእናንተ ጋር እናንተን እየጠበቅኩኝ ነበርና ስትመጡ ልመለስ በነበረበት ሰዓት ላይ ናለችኝ። አቤት አልኳት። እንደምን ዋልክ? እግዚአብሔር ይመስገን። መልእክት አለ ከሰማይቱ አለች። ምንድነው አልኳት። ኪዳን ላይ ተኝቼ ነው አለችና በድምጽ ነው አለች መልእክቱ የመጣው። ኪዳን ላይ እንቅልፍ ሸለብ አድርጎኝ ልክ ከነዱላህ ያመጣሃል አለች። ከነዱላህ ያመጣልና እንደዚህ ፊት ለፊት ላይ አድርጎ ይሄንን ልጅ እንዳትሄድ በዩ እፈውሰዋለሁ፣ አድንሃለሁ፣ እንዳትሄድ ቁጭ በል በዩ አለኝ አለች። በልጅቷ ላይ አድሮ ማለት ነው። በልጅቷ ላይ ያው በልጅቷ ላይ እንግዲህ እንዲህ በጣም ገረመኝ። በቃ እንደዛ ለሽ አልኳት። ታዲያ እኔ ምን እፈልጋለሁ ከድህነት ውጭ? 15 ዓመት የተሸከምኩት በሽታ እኔ መዳን እንጂ ሌላ ምን እፈልጋለሁ ከመዳን ውጭ? ያለማይ መዳን ነው ሰማይቱ እንደፈቀደ። በእርግጥ እንግዲህ ጭንቀቴ ገብቶሃል ማለት ነው። የኔ ጭንቀት ተረተልኛል ማለት ነው። ካለብኝ በሽታ ልትገላግለኝ ወስነሃል፣ አስበሃል ማለት ነው። ምስጋና ይድረስ። ፈቃድ ከሆነሽ የትም አልሄድም ብዬ ከእናንተም ጋር ሳልሄድ ቆይቼ ይኸው አሁን ወደ 3ኛ ወር ልሞላ 9 ቀን ምናምን ነው የሚቀረኝ ማለት ነው። አሁን እንግዲህ ሰማይቱ የፈውስ እጆቹን መቼ እንደሚዘረጋልኝ አላውቅም። ያው በየቀኑ ይቀጠቀጣል ማለት ለተሰውሬ ስመጣ እንደሚመታው ቀዋለሁኝና ያው ስወራው ከባድ ነው። እሰወራለሁ፣ ይመታል፣ ያጋግጠኛል። አንዳንድ ጊዜ እጄንም እግሬንም አልፎ አልፎ ያው አስተናጋጆች ያው ቶሎ ከያዙ ምንም ችግር የለውም። እንደዚህ በምንወራጭ ሰዓት አንዳንዴ በእግሬ በምኔ እያለ ያው ዱላው ሲበዛበት እሱ ከኔ ጋር ይታገላል። ግን ሰማቱ ስለያዘው ምንም አቅም የለውም። እውነት ለመናገር አሁን ፍራቻዎቹም እየራቁልኝ ነው። ያው ያስፈራሃል። እንግዲህ ይሄ ቦታ እንደምናቀው እጅግ ድንቅ ነው፣ እጅግ ገናና ነው። ስለዚህ ቦታ እውነት በአንደበት መመስከር በጣም ከባድ ነው እንዲህ ነው ብሎ ለማለትና ይሄ ቦታ እጅግ ድንቅ ነው፣ እጅግ የሚገርም ነው እና ሰማዕቱ ድህነቴን እንግዲህ እስከሚፈጽምልኝ እስከሚያቀርብልኝ እኔ አሁን ያው ድህነቴን በመጠባበቅ ላይ እየተጸበልኩኝ ያለሁት ማለት ነው። አሁን የሚያስፈራራኝም እግዚአብሔር ይመስገን እንደው ምንም ቢያስፈራራኝም ያው ጸበል ከመግባታችን በፊት ያስፈራራሃል። በቃ እንዴ ነው ማድረግ እንዴ ነው ማድረግ ይልሃል። ግን ሰማዕቱ ሰርልኝ ሰማዕቱ ያዝልኝ እያልኩኝ እሄዳለሁ። እግዚአብሔር ይመስገን ሰማዕቱ ፈተናዎቹንም ሁሉንም ነገር ይዞልኝ እግዚአብሔር ይመስገን አሁን እየተጸበልኩኝ ያለሁት። እንግዲህ የሰማዕቱ የድህነት እጆቹ መቼ እንደሚዘረጉ አላውቅም። አሁን ድና ልጄ በቃ ፈውሻለሁ እስከሚለኝ እየተጸበልኩ እገኛለሁ። ላለው ትድናለህ። ከዚህ ቦታ መጥቶ ብዙ ሰዎች ድነው ሄደዋል። ብዙ ሰዎች መስክረዋል። ብዙ ሰዎች ያው አልጋቸውን ጥለው ሄደዋል ድነው። አይታቸው ሊሆን ይችላል። እንግዲህ ካንተም ላይ ያለውን ለውጥ እያየሁ ነው። ከነገ ወዲያ እንግዲህ ሰማዕቱ አንተንም ሙሉ ለሙሉ ፈውሶ ወደ ድሮ ጤንነትህ የሚመልስ ይሆናል። አሁንም ያየኸው ነው። ከዛ ከነበርክበት እጅግ በብዙ እጥፍ ነው ተሽሎ ድነህ እየሄድክ ያለው። ያው ውስጥ ለውስጥ የሚያመ ነገር ቢኖርም
ያልነቀለል ነገር ቢኖርም ከበፊቱ እጅግ ብዙ ለውጥ አይተንበታል። አይዞህ፣ ጠንክር፣ በርታ ላለው ነው። እሺ፣ በእውነት በጣም ነው የማመሰግነው። ዛሬ ያክብርልኝ። ምንም ጥያቄ የለውም። ያው እንግዲህ ሰማይቱ እንኳን ይህን የተስፋ ቃል ሰጥቶኝ ብዙ ነገርም እያዩ ስለሆነ ብዙዎችን እያዩዋቸው ነው እዚህና የሚደረጉ ነገሮች እጅግ ድንቅ ድንቅ ናቸው። ማታ ማታ አውደ ምሕረቱ ላይ የሚመሰከረው እጅግ የሚደንቅ ነው። እሱን ተስፋ ሰንቀን ነገን እንጠብቃለን። ደግሞ አምናለሁ ሰማዕቱ ያደርግልኛል። ያቺ የደስታ ቀን እንደምትመጣ አምናለሁ፣ እርግጠኛ ነኝ። በድጋሚ እዚህ ሜዳ ላይ እንደው ተደርጎልኝ ደስ ብሎኝ ይሳቀው የምመሰክርበት ቀን ሩቅ አይሆንም ብዬ አስባለሁ። በእውነት በድጋሚ እዚህ ሜዳ ላይ መጥቼ መሰክራለሁ እላለሁ። ግን ከዛ ቤት የማስተላልፈው መልእክት ምንድነው? የታመማችሁ ሰዎች ነው፣ የተጨነቃችሁ ሰዎች ነው። ከኛ በላይ እግዚአብሔር ያስብልናል። እግዚአብሔር አምላክ በእውነት ቸር ነው፣ ሩሩህ ነው። እኔ በእኔ ላይ አይቼዋለሁ። ይቅርታው ቸርነቱ ከኛ አይለይም። እኛ የሰው ልጆች እንድንድን እንጂ እንድንጠፋ እግዚአብሔር አምላክ አይፈልግምና በእውነት የተጨነቃችሁ ሰዎች ሁሉ ነው የሰማይቱን ድንቅ ስራ እንደው በእውነት ይሄን ድምጽ ሰምታችሁ ሰማይቱን ያላያችሁ ይሄን ታምር ያላያችሁ ነፍስ ምን አይነት ፈተና ምን አይነት መከራ እንዳለባት ነፍስ ከስጋ ተለይታ ያለውን ነገር የምታዩት እዚህ በርሜል ቅዱስ ጊዮርጊስ ብቻ፣ ሌላ የትም ቦታ አታዩ። ስለዚህ እኔ የምላችሁ ምንድነው የተጨነቃችሁ ሰዎች፣ የሚያስጨንቃችሁ ችግር ያለባችሁ ምንም ይሁን ምንም ማለት ነው፣ ምንም ይሁን ምንም ማለት ነው። በእውነት ለሰማዕቱ የተለየው ነገር እዚህ በርሜል ላይ የተደረገ ነገር እኔ ልዩ ነው። እውነት ለመናገር በአንደበት የሚገለጽ ነገርም አይደለም። ጸበሉ ያው ስንጠመቅ 3 ጊዜ ነው የሚወጣው። በጣም የሚደንቅ ነው። አወጣጡ 3 ጊዜ ነው፣ በአብ ወልድ መንፈስ ቅዱስ። እንደገና ደግሞ ያው እኛ ብዙ ጊዜ ስለማናየው ነው። እኔ ግን ከተሰበርኩኝ በኋላ ወገቤ ማለት ነው የምታሰረው ለብቻዬ ነበረ። ምንጣፍ አንጥፈውልኝ ነበርና በዛን ሰዓት አወጣጡን አየው ነበር። በጣም ነጭ ነው፣ ጻዳ ነው፣ ነጭ አወጣጡ ማለት ነው። ጸበሉ በጣም ሲወጣ ያጉረመረመ ነው የሚመጣው፣ ያስፈራል። የሰማይቱን ፈረስ ነው የሚሰራው ማለት ነው። ሲወጣ አወጣጡ ፈረሱን ነው ሰርቶ የሚወጣውና የሚያጠምቀን ማለት ነውና በእውነት በርሜል ቅዱስ ጊዮርጊስ የማታውቁ ካላችሁ መታችሁ ማየት አለባችሁ። ነፍሳችሁን ማዳን አለባችሁ። ነፍስ ምን አይነት ጥያቄ እንዳለባት፣ ነፍስ ምን አይነት መከራ እንዳለባትና የተጨነቃችሁ የታመማችሁ እዚህ ቦታ ላይ መታችሁ በስጋችሁም በነፍሳችሁም እንድትፈወሱ እላለሁ። እናመሰግናለን ወንድሜ። ተመልካቾቻችን ለዛሬ የነበረን ቆይታ ይህን ይመስል ነበር። በሌላ ጊዜ በሌላ ምስክርነት በሌላ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።